ኮሜዲያን እሸቱን ልታነሱልኝ እና ጥፍሯ ቢሰበር አንላቀቅም። ጥሩ ነገር ሰርቻለሁ ብለህ ታስባለህ? እሸቱ በጌቤ ከመጣ ግን ጉሮሮ ላይ ነው የምቆመው። አራት ነገር ይፈልጋል ለመጠየቅ ወስኛለሁ እና ቀመኑ እቺ ቀን ትመጣለች። ሁሉም ኢትዮጵያዊ በሚባል ደረጃ አንድ ነገር ሲጠብቅ ነበረ። እሸቱ ይቅርታ ሊጠይቅ ነው ሲባል ኦኬ ኢትስ ፋይን ብለን ነበረ እርሱ ስንጠብቅ፣ እሱ ግን በተቃራኒው ጭራሽ እንደዚህ አይነት ኮንተንት ባለመስራቴ በጣም ነው የማዝነው ብሎ መነጋገርነቱ የበዛ ይመስላል። ማለት እንዲወራለት በጣም የፈለገ ይመስላል። ታዲያ የቲክቶክ ማህበረሰብ እችን ተገን በማድረግ እሱ ላይ ተነስተውበታል። ከባምቢ ጎን ቆመው ማለት ነው። ሙሉ መረጃ የማሳያችሁ ነው የሚሆነው። ሰላም እንዴት አደራችሁ? ሞዳችሁ ቤተሰቦቼ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። መብራት ስለሌለ ነው በእንደዚህ አይነት ሁኔታ እየሰራሁላችሁ ያለሁት። ምላችሁ ፈልጌ መሰላችሁ ሁላችንም ይቅርታውን እየጠበቅን ነበር። እሱ ግን አላደረገውም። ጭራሽ ምን እንዳለ ላሰማችሁ። መጀመሪያ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ፣ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። ባምቢ አይደለም የሆነ ነገር መሆንን ተውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪዋን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች። ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያን ያህል ያጠፋችው ጥፋት ምንድነው? ኃጢያቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢያት ሰርታ አይደለም። በቪዲዮ ስለታየ ብቻ ነው። በመከተል ደግሞ ቤተክርስቲያን ራሱ በመሄዷ ለምን እንደምትሰደቡ ወደ ቤተ እምነት የሚሄደው ኃጢያተኛ ነኝ ብሎ ያመነ ነው። ልክ ታማሚው ወደ ሆስፒታል እንደሚሄዱላ ታማሚ ሆስፒታል ሄደው ያንን በሽተኛ አየሁ እንደማትባባል ሁሉ ቤተ እምነትም ሄደ ያኮ ኃጢያተኛ ነው አትባባልም። ቀሚስ አርጋ ሻሽ አስራ ብትመጣ ኑሮ እኮ ማስታወቂያ ትሰራ። ጥሩ ነገር ሰርቻለሁ ብለህ ታስባለህ? እሸቱ ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠህ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። አባት አላት፣ አባቷን የምታስተዳድር የቤት ኪራይ አለባት፣ ኪራይ የምትሸፍንበት። ስለዚህ እናንተ የምትፈልጉት ኦኬ ቀሚስና ቁምጣ ስላረገች ጡቷን ስላሳየች ወደ ቤተ ክርስቲያን ዳግም አትምጣ ነው። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን እና እሸቱ ማለት ሊያሹ እንደተናገረችው ሰምታችሁት ከነበረ የልጆች መዝሙር ሰርቶ ዩቲዩብ ላይ ይለቅ ነበር። ከዛ ግን አንድ ኢንተርቪው ላይ ደርሶ ምን አለ? ልጄ ቴሌቪዥን ዩቲዩብ ምናምን እንዳይ አልፈቅድለትም፣ ይሄንን መዝሙር እንዲዘምር አልፈልግም የሚል ምላሽ ሰጥቷል። እና እንደዚህ የሚል ሰው ለሌላ ልጆች ግን እንደዚህ አይነት ዘፈኖችን የልጆች መዝሙሮች ቆንጆ ናቸው፣ ነገር ግን እሱ በሰራበት ወይ ግን ልክ አይደለምና እንደዛ የሚል ሰው ዛሬ ተነስቶ ፈራጅ የሚሆንበት ምንም አይነት ነገር የለም። ማለት ሁላችንም የራሳችን ድክመት አለን። ሁላችንም በምንሄድበት ልክ እግዚአብሔር የሚያውቀው እኛና እግዚአብሔር ብቻ የምንረዳው እውነት አለ እና እዚህ ጋር አንድ ልትረዱት የምፈልገው ነገር ግን ስም አልጠራም። ባምቢ በዛን ልክ መናገሯ ልክ ነው ብዬ አላስብም። ስህተቱ ምክንያቱም ይህ ሰው ስም አልጠራም። በርካታ ቲክቶከሮች ጠዋት ቤተክርስቲያን ማታ ማታ እንደሚሄዱ ይታወቃል። ነገር ግን ስፔሲፊካሊ እኔም ብቻ የተናገረው ብላ በዛን ያለክ መሄዱ አስፈላጊ ነው ብዬ አላስብም። ባምቢ እሱ ጋር ነው ስህተቷ። እሸቱ ደግሞ ማንፈራጭ አደረገ።
እግዚአብሔር ነው አይደል ጋይስ? ሶ በእንደዚህ አይነት ልክ መናገር ባትችል በቃ ሁሉም ሰው በእናገር በሚችለው ልክ እግዚአብሔር ይፍረደው። ገብቷል? አንተ ተናጋሪ መናገር እኮ ልክ ነው። የተሰማ ስሜት ሊሆን ይችላል፣ እንደዛ አይደረግም ልትችላለች። ግን ሊያሹ ደግሞ እንደተናገረች ሰምታት ከነበረ ሊያሹን ይህች ልጅ ኖርማል ልብስ ለብሳ ቢሆን አሁን ለምሳሌ እኔ አሁን እንደዚህ ለብሼ ከምቀርብ እናንተ ጋር በጣም ሴክሲ ሆኜ ብቀርብ ቪው አሪፍ እንደሚሆን አውቃለሁ። ግን ባለኝ ቀለም ነው የማቀርብላችሁ። ገብቶሻል አይደለ? ዋናው መረጃው እስከሆነ ድረስ። ከዛ ውጪ ግን የኛ ማህበረሰብ ወይም ደግሞ የኢትዮጵያ ሕዝብ ምን አይነት ነገር ነው የሚፈልገው? የባምቢ አይነት ሰው ነው የሚፈልገው። ገብቷችኋል? ለማስታወቂያም ለምንም አይን የሚይዝ ነገር ይፈልጋል። ወይ የሆነ ነገራችሁ መታየት አለበት፣ ወይ የሆነ ከኋላችሁ ነገር መታየት አለበት። እና እኛ ጋር ደግሞ በነጠላ እስቲ የትኛው በጣም መገርም ስማርት ነገር ያላት ማለት ትክክለኛ አለባበስ ሴት ኩል ስታፍ የምታራምድ ሴት ማስታወቂያ ስትሰራ ታውቃላችሁ? እስቲ እኔ አንድ ጥሩልኝ። በጣም በስርዓት ኮንተንት የሚሰሩ ሰዎች፣ ትምህርታዊ ነገር የሚሰሩ ሰዎች የትኛውን ማስታወቂያ ሲሰሩ አይታችኋል? እግዚአብሔርን ነው የምላችሁ። በቃ የሚደንሱ ኦቨርአክት የሚያደርጉ ሊፕሲንግ የሚሰሩ ምናምን እንደዚህ ምናምን የሚሉት ናቸው ማስታወቂያ ሲሰሩ ቲክቶክ ላይ የምንመለከተው እና ብቻ በቃ መፍረድ ልክ አይደለም። እሸቱ አሁንም ዛሬም ነገም ወደፊት ይቅርታ አባት ስሉ እንኳን የፖስት ኮምፖት አውርዱ። እኔ አላውቅም። ያው ነገ ጧት ታርቀው ሊመጡ ይችላሉ። የቲክታከር ጉዳይ እኔ ሶሻል ሚዲያ ነገር አላምንም። ያው መረጃው ለእናንተ ለመስጠት ያለው እንጂ ነገ ደግሞ ተታርቀው እጅና ጓንቱ ነው ሌላ ነገር ሊሰሩ ይችላሉ። እሱን እንጠብቃለን። ግን ሌላችሁ የምፈልገው ነገር እሸቱ እስጋ ልክ አይደለም። ልክም ነህ፣ ባምቢም ልክ አይደለሽም፣ ልክም ነሽ። ከቦኒ ጋር ማገናኘቱ ደግሞ ልክ አይደለሽም ለማለት ወዳለው። ለማንኛውም ዛሬ መብራት ስለሌለ ነው እንደዚህ የመጣሁላችሁ። በጣም ይቅርታ፣ በጣም ሲበዛ ይቅርታ። ማለት ያው ሪንግ ላይት የለም ምናምን የለም፣ ለዛ ነው ሰው ልንገራችሁ ብዬ ነው። ወዳችኋለሁ። ሌሎች መረጃዎችን ሳገኝ ደግሞ ነገራችኋለሁ። ይምናሉ ሾው ነው ደስ ያለ